ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና። ዘላለም ወንድሙን ማቀው ወደ 30 ዓመት አካባቢ ነው። የአዲስ አበባ ዩኒቨርሲቲ ተማሪ ያለሁ እኔ በመናገለግልበት ጊዜ ዘላለም በተለይ እስጢፋኖስ ቤተክርስቲያን በነበረው አገልግሎት በጣም ትልቅ አገልግሎት ይሰጥ የነበረ ወንድማችን ስለነበረ በዛ ጊዜ የአገልጋይ ስብሰባ እናደርግ ነበረ። በዛ ሰዓት በተለይ የሰንበት ትምህርት ቤቶች ህብረት ላይ ቤተ ክህነት አካባቢ በዛን ሰዓት ነው ማቀውና ዘላለም ካወቅኩት ጊዜ ጀምሮ በኋላም ላለፉት እንግዲህ 17 ዓመት አካባቢ ወደ ዋሽንግተን ዲሲ አካባቢ ተገናኝተን በተለይ በዲሲ ማርያም በነበረው አገልግሎት እጅግ በጣም ብዙ ሰዎችን የሰበሰበ ብዙ ሰዎችን ያስተማረ ዘላለምን ከብዙ አገልጋይ የሚለየው ዘላለም የሰበከውን የሚኖር ነው። ዘላለም ያልደፋ እውነተኛ የቤተ ክርስቲያኗ አገልጋይ መነኩሴ ማለት ይቻላል እና በአገልግሎቱ በጣም የሰመረለት ዘላለም ዲሲ ማርያም ላይ ለረጅም ጊዜ እየተመላለሰ ያገልግል እንጂ ዘላለም በአውስትራሊያ፣ በአፍሪካ፣ በመላው አውሮፓ እንዲሁም ደግሞ በኢትዮጵያ ላይ ከተማ ብሎ የማይመርጥ ቤተክርስቲያን ገዳማትን ሳይቀር በገጠሩ ኢትዮጵያ ያገዘ እኔም ደግሞ በግሌ ማቀው ብዙ ህፃናትን ሰብስቦ ይረዳ የነበረ ወንድማችን ነው። በተለይ በዚህ አጋጣሚ መጠቀም ፈልግ የዘላለምን ኢኒሼቲቭ ወይም ሐሳቦቹን በአጠቃላይ እንደ መንፈሳዊ ሰው የሰራቸውን የጀመራቸውን ስራ ሁላችንም በያለንበት ሆነን ልናግዝ ይገባል። በኢትዮጵያ ባሉ ወንድሞቻችንና አባቶቻችን አማካኝነት የተጀመረ የገንዘብ ማሰባሰብ አለ። ሁላችንም በመንችለው ያንን አግዘን በእውነት የዘላለምን ስራዎች ማስቀጠል አለብን። ዘላለም የጀመራቸው ስራዎች ቤተክርስቲያን በራሷ ልትሰራቸው የሚገባ ስራዎች ናቸው። ይህም ስለሆነ ነው በቤተክርስቲያኗ ውስጥ ያሉ አገልጋዮች በመሰባሰብ በአጠቃላይ የዘላለምን ስራ ማስቀጠል የሚል የፈንድሬዚንግ ይካሄዳል። በመላው አሜሪካ፣ በአውሮፓ፣ በአውስትራሊያ የምንገኝ ወንድሞች ይህንን ብናግዝ ዘላለምን ማሰብ ነው። ዘላለም የሚጠበቅበትን አገልግሎት አድርጎ ቅዱስ ጳውሎስ እንዳለው ያው ሁሉም ነገር ፈጽሞ የሚጠበቅበትን አገልግሎት ጨርሶ የሄደ ወንድማችን ነው። ስለዚህ የወንድማችን ነፍስ በአብርሃም፣ በይስሐቅ፣ በያዕቆብ ገድ ያስቀምጥልን። እኛንም ደግሞ ከዚህ በረከት በአጠቃላይ በዚህ ቤተክርስቲያን ላይ ትልቅ በረከት ስናገኝ የነበረ ነው በሱ አገልግሎትና አሁንም እሱን የሚተኩ ወንድሞችና አባቶችን ያብዛልን። ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና። መምህር ዘላለም የሚደንቅ አገልጋይ ነበረ። ሕፃንነቱን ወጣትነቱን ለእግዚአብሔር መስዋዕት አድርጎ ያቀረበ ታላቅ ሐዋርያ፣ ታላቅ ወንጌላዊ ነበረ። ብዙ አገልጋዮች ባልነበሩበት በዚያ ዘመን በገጠርም በከተማም ባልተመቻቸ ሁኔታ ታላቋን ቤተክርስቲያን ያገለገለ ነው። እንደምታውቁት ብዙ ጊዜ ማረፊያ አልነበረም። ቁንጫ የሚዘልበት መቃብር ቤት ውስጥ እየተተኛ
ከልብ የሚገለገልበት ዘመን ነበርና በዚያ ሁሉ ውስጥ አልፎ ነው ለዛሬ የደረሰው። በተለይም የክፍለ ሀገር አገልግሎት ያን ጊዜ በሰርክ ጉባኤ የተወሰነ አይደለም። ጧት ኪዳን አድርሰን እስከ ምሳ ሰዓት ጉባኤው ይቀጥል ነበር። ምሳ ከተበላ በኋላ ደግሞ እስከ ምሽቱ 2 ሰዓት 3 ሰዓት ድረስ አገልግሎቱ ይቀጥል ነበር እና በሙሉ ኃይል በሙሉ ስልጣን በማገልገል ትልቅ ስራ የሰራ ወንድማችን ነው። በእውነቱ በአጭር እድሜም ቢሄድ እንደ ሐዋርያው ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ የሚያሰኝ ሕይወት ነው ያሳለፈው። እንግዲህ ነፍሱን ከቅዱሳን አንድነት ይደምርልን። እርሱ የጀመራቸውን የበጎ አድራጎት ስራዎች ሁሉ ተቀብሎ የሚያስፈጽም ደቀ መዝሙር ያሳጣው ሐዘንተኞችን ሁላችንንም ቤተክርስቲያን ናት ያዘነችውና መጽናናትን ያድለን። አሜን። ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና። ወንድማችን ዘላለም ዛሬ እሱን በመለየታችን የሚሰማን ሐዘን እንዲህ ቃላት የሚገልጸው አይደለም። በጣም ልባችን ተሰብሯል። የቤተክርስቲያን ሐዘን ነው። ትልቅ ድምጽ ነው ያጣችው ቤተክርስቲያን። ትልቅ ሐዋርያ ነው ያጣችው። ዘላለም ሳስበው ባስልዮስ ዘቂሳርያን ይመስለኛል። ባስልዮስ ዘቂሳርያ ልክ ህይወቱ እንደዚህ ነበረ። ህይወቱን ራሱን ለወንጌል አገልግሎት ለእግዚአብሔር የሰጠ ለድሆች አሳቢ ተጨናቂ ባስልዮስ ዘቂሳርያ ቤተሰቡ በሙሉ መንፈሳዊ ናቸው። የባስል ዘኑስስ ታላቅ ወንድሙ ነው ባስል ዘግሬት እና ብዙ ወንድሞቹ እንደሱ ሊቅ ናቸው። ከነ ቤተሰቡ ክርስቲያን ነበረ ቅዱስ ባስልዮስ። ዘላለምም ከነ ቤተሰቡ ፍጹም የሆነ ክርስትና ያለው መንፈሳዊ ሰው ነውና ለብዙ ሰው አርአያም ይሁን ለብዙ ሰው ሞዴልም ይሁን ሮል ሞዴልም ይሁን ትልቅ የቤተክርስቲያን ድምጽ ነው እና እሱን በማጣታችን ቃል ከሚገልጸው በላይ ውስጤ ተጎድቷል፣ ተሰብሬያለሁ። በጣም ያሳዝናል። ለብዙ ዓመት በአገልግሎት አውቀዋለሁ፣ አብረንም አገልግለናል። በተለይ አቃቂ መድኃኔዓለም ቤተክርስቲያን በጣም ለረጅም ጊዜ ለ5 ዓመት አገልግለናል፣ አብረን እየተመላለስን ማለት ነውና በህይወቱ የሚናገረውን የሚኖር ሰው በቤተክርስቲያን ብዙ ሰዎች አይቻለሁ፣ ግን እሱ ከምንም በላይ ትልቅ ቦታ አለ። በጣም ባስል ዘግሬት በቂሳሪያ ሲኖር ቂሳሪያ በጣም የሀብታሞች ከተማ ስለነበረች ድሆች ተንቀው ነበር የሚኖሩት። ባስል ዘግሬት ምን አደረገ? ድሆችን ወደ ዳር አወጣቸውና እነሱም ትምህርት ቤት ከፍቶላቸው ሆስፒታል ከፍቶላቸው የእርዳታ ድርጅት ገንብቶላቸው ድሆችን እየቀለበ እየመገበ ለትልቅ ቦታ ያደርሳቸው ነበር። ዘላለም ሳናውቀው እንደዚህ ተደብቆ ትልልቅ ስራዎችን የሰራ ትልቅ ገድል ያለው ሰው ነውና ቤተክርስቲያን እንግዲህ እሱን የመሰለ ሰው እንዲተካላት እመኛለሁ። እሱን መተካት ግን እንዲቀላል ግን አይደለም እና እኔ ነፍስ ይማር አይደለም የምለው በረከቱ ይድረሰን ነው ማለት። እንደዚህ አይነት ሰው በረከቱ ይድረሰን ነው የሚባለው። አመሰግናለሁ። እግዚአብሔር ይስጥልኝ ወንድሜ ዘላለም፣ እወድሃለሁ፣ አከብርሃለሁ። ታናሽ ወንድሜ ኃይለ ጊዮርጊስ ነው። መልካም ጊዜ። ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ